የብዙ ቤተሰብ ልጅ ነኝ። እናትና አባቴ እግዚአብሔር ይመስገን በቃ ጥርሴን ወጥሬ ይዤ ሰርቼ ምናምን ለእናትና ለአባቴ ሆኛለሁ። የሚፈልጉትን ነገር አድርጌያለሁ። አሁን ለራሴ በቃ ማለት ፍቅረኛ ቦይፍሬንድ ምናምን የሚለው ፈልጌው የተቀበልኩት ነገር ነው። በዚህ ጉዳይ መክራይ ምናምን ተለውጬበታለሁ፣ ለውጥ አግኝቼበታለሁ። ግን ደግሞ አሁን ትቻለሁ፣ በቃ አቋርጫለሁ። ያለውን ነገር ባለቤቴ ጋር ያለውን ነገር አቋርጫለሁ። ነገር ያለው ባለፈ አሁን የሆነ ሰው እየተቸገረ ወንድሜ እህቴ አሉ። እንዴት ነው እኔ ብር ማስቀመጥ የምችለው? እንዴት ነው እነሱ እየተቸገሩ እዛ ጋ የስራ ሁኔታ የሀገር ጉዳይ ምናምን በጣም እያጨናነቃቸው መብላት መጠጣት አቅቷቸው እየራባቸው ምናምን እኔ ደግሞ እንደፈለገ የበልቼ ምናምን የፈለግኩትን ነገር ሰርቼ የበልቼ እነሱ ደግሞ እየራባቸው ምናምን ማለት እንዴት ነው እኔ እንቅልፍስ በቃ ሊወስደኝ አልቻለም። እንዴት ነው አለመርዳት የምችለው? እንዴት ነው እኔ ብር መያዝ የምችለው? ብታምንም ባታምንም 5 ዓመቴ ብድር አለብኝ ብለህ አታምነኝም። 5,000 ብር ብድር አለብኝ ገና ማለት ነው። አንድ ብር ራሱ የለኝም እጄ ላይ ብድር ደግሞ አለብኝ ተበድሬ ሰጥቼ ማለት ነው ሰው እና እንዴት ነው ይሄ ነገር መሆን የምችል? ማለት ለራሴ መሆን እፈልጋለሁ። የራሴ ህይወት እንዲኖረኝ እፈልጋለሁ። አለመስጠት በቃ ማለት ወይ አለማውራት ስፈልግ ራሱ ጭንቅላት የረፍት ያገኝ ምናምን ባላወራቸው ምናምን እነሱ ስጭኝ አይሉኝም አፋቸውን አወጣው። ግን ያው እንዳልከው ቅድም ብልሃል ችግር የሚወራው ታምሜ ተቆርጬ ተፈልጬ ምናምን ነው ስጭኝ ነው ያው ሙዱን ቀይሮ ልመና ነው ይሄም እና እንዴት ነው እኔ እንዴት ነው በቃ እንዴት ነው አለመስጠት የምችለው? እንዴት ነው ክፉ ሰው መሆን እፈልጋለሁ። የምሬ ነው የምልህ በጣም መጥፎ ሰው መሆን እፈልጋለሁ። ግን እንዴት ነው መሆን የምችል? በጣም ያስቸገረኝ ነገር በቃ ምንም ዋጋ እንደሌለኝ ነው የምነግርህ። በቃ 100% ምንም አይነት ዋጋ የለኝም በዚህ ህይወት የተቀጠለ በቃ ምንም አይነት በቃ መኖር አልችልም ነው የምልህ። ግን እንዴት ነው ልለወጥ የምችለው? እንዴት ነው ብር መያዝ የምችለው? በቃ ያቅተኛል፣ አልችልም። በቃ የሆነ ሰው ተቸግሮ አሁን አንተ በዚህ ሰዓት በቃ ቸግሮኛል የሆነ ነገር ብትለኝ እምቢ ማለት አልችልም። በቃ እኔ ደግሞ ይሄን ባህሪ መተው እፈልጋለሁ። በቃ የሆነ ሰው ቸግሮኛል ካለኝ ለአበሻ እንኳን ይህን መንገድ ከፍተሽ ይላል ይጠይቁሻል። በውስጥ መስመር ቸግሮኛል። አሁን ምንም አካውንትሽ ውስጥ ምንም ነገር የለም። እግዚአብሔር ምንም ነገር የለም። ምንም ነገር ዝግ ነው። እንደውም አካውንቱ ተዘግቷል። ብድር አለብኝ ያልኩ 5,000 ብር ተበድረሽ የኢትዮጵያ ብር ማለት ነው አይደለም። እዛ ማለት ዝክ ደሞዝ ያልደርስ ሲለኝ ተበድሬ ሰጠዋት ለቤተሰብ ካላስ ሲገዳ ዘብ ደቂቃ ይሄ የሁላችሁም ህይወት ይመስላል ባልሳሳት። የእያንዳንዳችሁ ህይወት ይሄ ነው። የእያንዳንዳችሁ ህይወት ኢቨን አረብ ሀገር ብቻ ሳይሆን ሌላም ዩሮፕም ይሆን አሜሪካም ይሆን ሌላም አፍሪካ ምንም ሀገር የምትኖሩ እንደዚህ አይነት ሁኔታ ውስጥ ያላችሁ አላችሁ። ይሰማል? እየሰማሁ ነው። ሶሪ ስራ ስለሆንኩ ነው። እሺ ሚዩት አድርጊና አዳምጪኝ። እሺ ችግር የለውም። አሁን አንቺ ሁሉንም ሰው የማስደሰት አባዜ ነው ያለብሽ። የአንቺ ልክፍት አሁን አይስክሬም ሻጭ ለመሆን ነው እየሞከርሽ ያልሽው። ጣፋጭ የሚሸጥ ሰው ነው በሁሉም ዘንድ እንደው ሊወደድ ይችላል ተብሎ እንኳን የሚገመተው። ምክንያቱም ያው ጣፋጭ ነገር መቼም ሰው ሁሉ ይወዳል ተብሎ ስለሚገመት ጣፋጭ አትሽጪ። እሺ የእኔ እናት እንደ ግራዋ ምረሪ። ጣፋጭ አትሆኑ፣ በሁሉም ዘው ዘንድ ትበላላችሁ ብዬ ነግሬያችኋለሁ። ሰው ጣፋጭ ነገር ይወዳል። ምርጥ ለመሆን ስትሞክሩ፣ ጻድቅ ለመሆን ስትሞክሩ፣ ቸር ለመሆን ስትሞክሩ ትበላላችሁ። ቁርጥሞ ነው የሚበሏችሁ። ስለዚህ በማስተዋል ነው የምታረጊው። ልታረጊው እኮ ትችያለሽ። አሁን ለእናትና ለአባትሽ አረግሽ አይደል? በቃ አሁን የራስሽ ኑሮ መኖር አለብሽ። እህትና ወንድሞችሽ እጅና እግር ካላቸው አለቀ። ሰርቶ የለወጡ እንዳንቺ ቸግሮኛል። አንቺም እኮ ነገ ስትወድቂ ቸግሮኛል ብትይ ማንም የሚረዳሽ የለም። ቸግሮኛል ላለ ሁሉ ገንዘብ ትልኪያለሽ። ይሄ እኮ ትክክል አለ። ራስሽን እየበደልሽ እንዴት ሌላውን ለማቅናት ትሞክሪያለሽ? ራስሽ እንዴት ምን ያህል ብታዩ ነው? ራሳችሁን ምን ያህል ነው ሪስፔክት የማታደርጉት? ጋይስ ራሳችሁን እየበደላችሁ ራሳችሁ እኮ ልክ እንደ ሌላ ሰው ቁጠሩት። ለራሳችሁም እኮ ማድረግ ያለባችሁ ነገር አለ። እየበደላችሁት ነው። ራሳችሁ እየጨከናችሁበት ነው። እየራራችሁለት አይደለም። ፋይናሊ ግን በጎ አድርጋችሁም አትመሰገኑ። ማርግሽልኝ ትባያለሽ። ድሮም ለራሴ ስትኝ ያረግሽው ነው የምትባየው። ምስጋና ቢስ ነው የሰው ልጅ። አብልተሽው ነገ ይረግጥሻል። ብትወርቂ ማንም ይደርስልሽ የለም። ሰው ሀገር በተለይ አረብ ሀገር እኮ ነው ያለሽው። ብትታመሚ ቁጭ ብለው 1 ሳምንት ምናምን ይሻል። ሁሉም ወደ ሩጫው ነው የሚሄደው። አለቀ።
የወደቅሽ ቀን ነው ሁሉ ነገር የምታውቂው። አትውደቁ፣ እንዳትወድቁ ለራሳችሁ ቁሙ፣ ለራሳችሁ ቁሙ፣ ለራሳችሁ ራሩ፣ ጤናችሁን ጠብቁ፣ ገንዘብ ያዙ። ማረግ ካለብሽ ታሞ ከተኛ ታግዣለሽ። ገብቶሻል? እንደዚህ አይነት ችግር ውስጥ ከገባ ከዛ ውጭ ግን ጤና ካለው አንድ ሰው ሚዩት አርጊ። እኔ እኮ ቀደም እየሰፋን ሚዩት አርጊና ስልክሽን አስቀምጭ ውስጥ እኔ የማውራት ሱስ የማዳመጥ ችግር ስላለብን እኮ ነው ነገሮች የማንረዳው። ቸኩላለችውን ለማውራት እሷ አስሬ ነው ሚዩቱ የምታነሳው። አስቀምጪ እስቲ። አሁን የሁሉ ነገር በህይወትሽ ውስጥ ሆኖ አንቺ አይምሮሽ ራሱ አልተረጋጋም። ማውራት ቸኩዬ አይደለም እንዳለሁ እንድትሰማኝ ነው እንዳለሁ እንድትሰማኝ ነው። እሺ እየሰማሁ አለሽ ችግር የለም ውጓት። አሁንም ታነሳለሽ ሚዩት። ስለዚህ ገንዘብሽን ያዥ። ለማንም ምርጥ ለመሆን አትሞክሪ። ማንም አያጨበጭብልሽም። በመጨረሻም ሁሉም ሰው ጥሎሽ ነው የሚሄደው። ለራሳችሁ ዘብ የቆማችሁ ሆኑ። ለራሴ ነው ቅድሚያ ዘብ የምቆመው። ስነሳ ነው የምትወዱኝ። ለምን እንወሻሻለን? እዚህ ውስጥ አሁን ብዙ ሰው 1500 ሰው ምናምን ወዳለው ቢለኝ ስለቆምኩ ነው። የኔ እናት እስቲ ልውደቅ፣ እስቲ ልጣ፣ እስቲ ቸግረኝ፣ እስቲ ጎዳና ልውጣ፣ እስቲ ልታመም፣ አንድ ሰው በዙሪያ አይገኝም። ስለተነሳው ስለቆምኩ ሁሉም ሰው ነው የሚወደኝ። መቆሜ ነው ሰዎች እንዲወዱኝና ከጎኔ እንዲቆሙ የሚያደርገው። ከወደቅሽ እዚህ ዓለም ላይ ትቢያ ነሽ። ማንም ሰው ዞር ብሎ ያይሽ። ስለዚህ ለራስሽ በጣም በጣም አውሬ ሆነሽ መቆም አለብሽ። እምቢ ማለት ጀምሪ። እምቢ። ወንድም እህቶችሽ ላኪልኝ ምናምን ሲሉሽ ከዚህ በኋላ እንዳትልቂ። ከዛሬ በኋላ ለአንቺ መኖር ጀምሪ። ሴቭ አድርጊ። እስካሁን የጠፋው ጠፍተዋል። አሁን ከዛሬ ጀምሮ ነቅተሽ መያዝ ከጀመርሽ ትለወጫለሽ። ችግር የለውም። እድሜና ጤናውን ይስጥሽ እንጂ እናትሽ እንኳን ሲኖርሽ ነው የምትወድሽ፣ አባትሽም ጭምር። ከሌላችሁ ሁሉም አስመስሎ ነው ጥርሱ የሚያሳያችሁ። ሁሉም ሰው አይቶታል። ይህንን ሁላችሁም ይሄ የማውራው ነገር የሚሰማችሁ ሰዎች አይታችሁታል። ለዛ ነው ስለደረሰባችሁ። ካለሽ የኔ እናት ገንዘብ ከያሽ፣ ከተለወጥሽ፣ ራስሽን ካኖርሽ፣ በራስሽ ከቆምሽ ዛፍና ድንጋዩ ራሱ ያናግርሻል ስልሽ፣ ዛፍ ድንጋዩ ምንም ግዑዙ ነገር ቆሞ ያጨበጭብልሻል። ከወደቅሽ ስምሽ ሁላ ይረሳል። እያለሽ የለሽም። ቁጭ ብለሽ ከሰዎች ጋር ግን የለሽም። መንፈስ ሆነሽ ነው የምትታያቸው። ካለሽ ግን ትንሽ ሲልሽ ሁላ መንገደኛው እኔን ነው የሚልሽ። ከውጭ ስትመጪ የማያውቅሽ ሰው ኖር ብሎ ይነሳልሻል። ያለው አስቀያሚ ሰው የለም። በአጠቃላይ ገንዘብ የያዘ የተለወጠ ሰው አስቀያሚ የለም። ቆንጆ ባይሆኑ ቆንጆ ነው። ገብቶሻል? ስለዚህ ይሄንን በደንብ አስምረሽ ተንቀሳቀሽ። ተግባባን? አዎ። ግን እኮ አሌክስ ማለት ሰውን ለማስደሰት ምናምን ብዬ አይደለም። ማንም ሰው አይደሰትም። ሲጀመር ቢደሰት ማናት ንቺ ብሎ ደስ ይለኛል። እንደው ግን ለማስደሰት ምናምን ብዬ ሳይሆን በቃ አቅቶኝ ነው። ታውቃለህ? ያቅተኛል። እንጃ ለምን እንደሆነ አላውቅም። በቃ የሆነ ተፈጥሮ አይታደስም ይመስለኛል። በቃ እንደዚሁ ስፈጠር ጀምሬ እንደዚሁ ነው ባህሪ፣ አንድ አይነት ባህሪ። ግን መተው ይኸውልሽ፣ አሁን ልክ ያልሆነ ነገር ካለ እኮ መቀየር አለብሽ። አሁን ይህንን እንደ ጀብዱ የምታወሪው አይደለም። ተፈጥሮ ነው ምናምን ብለሽ ሰዋት ተፈጥሮሽ ከሆነ መጫወቻ ሆነሽ ነው የምትኖሩ። ችግሩ ከገባሽ መቀየር ነው ያለብሽ። አሁን እኛ ሀሳብ ነው የምንሰጥሽ። ህይወቱ ያንቺ ነው። መሪው እጅሽ ላይ ነው። ገደልም መክተት ትችያለሽ። መኪናው በስነስርዓትም ድራይቭ አድርገሽ የምትፈልጊበት ቦታ መድረስ ትችያለሽ። አሁን ይህ የምታቀርቢው ምክንያት ለእኛም ለአንቺም ፋይዳ የለም። ተፈጥሮ ነው፣ አይሰራም። ልክ ካልሆነ ኦኬ ልቀይረው ከዛሬ ጀምሮ በሽ ለመቀየር መስራት ነው። እጅሽ ላይ ልክ ገንዘብ ሲገባ ከዛሬ ጀምሮ ማስቀመጥ። ሰዎች ላኪልኝ እንዲያርግልኝ ሰዎች አይ ቆይ ጉዳይ አለኝ። ይህ ሁሉ ነገር ደግሞ የሚመጣው ህልም ሳይኖርሽ ሲቀር ነው። ለምንድን ነው የምትኖሪው? የምትኖሪበት ምክንያት እኮ ማወቅ አለብሽ። የኔነት ዝም ብሎ መኖር እኮ ሰው የለበትም። መሽቶ ነጋ፣ በልቶ ጠጥቶ መሽቶ ነግቶ ከዛ እንደገና እንትን ብሎ አይደለም መኖር ያለበት። ህልም ሊኖረው ይገባል። ግብ ሊኖረው ይገባል። የምትመቺው ግብ። እግር ኳስ ጨዋታን እኮ በጣም ውብ የሚያደርገው ምን እንደሆነ ታውቂያለሽ?
ተመልካች መኖሩ አይደለም፣ ተጫዋቾች መኖራቸው አይደለም። እግር ኳስ ተጫዋችን እግር ኳስ ጨዋታን ሰዎች በጉጉት የሚያዩት ሜዳም ስላለ አይደለም፣ ኳስ ስላለም አይደለም። እግር ኳስ ጨዋታን እግር ኳስ የሚያደርገው ወይም አጓጊ የሚያደርገው ጎል መኖሩ ነው። ጎል አንግል ተደርጎ ጎል አለ አይደል? ያ ግብ መኖሩ ነው ጨዋታውን አጓጊ ጣፋጭ የሚያደርገው እንጂ ኳስ ስላለው የተመልካች ስላለ ምናምን አለ። ጎሉ ነው ጨዋታውን ጨዋታ የሚያደርገው። ለምን? ጎል ለማስቆጠር ነው ጨዋታው። ስለዚህ ጎል ለማስቆጠር በሚደረገው ሂደት ውስጥ ጎል ግን ባይኖር ጨዋታው አስብ፣ ያለ ጎል እግር ኳስ ጨዋታ እኮ ዜሮ ነው። ምን ለማድረግ ነው ሰው እዚያ የሚገኘው? ቃቃ ለመጫወት ነው። ስለዚህ ግብ በህይወት ውስጥ በጣም ወሳኝ ነው ማለት ነው። ስለዚህ አንቺ እንደ እግር ኳስ ጨዋታ እዩና ህይወትሽን ምን ውስጥ ምን ለማስቆጠር ነው እየሰራሽ ያለሽው? ሳቀልልሽ ምሳሌውን እሱን በደንብ ቁጭ ብለሽ አስቢ።